ልንገራችሁ። አሁን በየቦታው በየጉራንጉሩ በየስርቻው መምህር ሞልቷል። ጉራንጉር ስርቻ ምለው ኢንተርኔት፣ ፌስቡክ እና ቲክቶክ ነው። ይህ ጉራንጉር ነው፣ ስርቻ። በየታዛው መምህር ሞልቷል። በዚያ በሚለቀቁት ነገሮች የእናንተ ህሊና ይበጠበጣል። መፍትሄው ምንድነው? መፍትሄው? ያም ተነስቶ አንዱን ይላችኋል፣ ያ ተነስቶ አንዱን ይላችኋል። መምህራችን ማን ነው? እነማንን እንመን የሚል የሁሉም ምዕመናን ጥያቄ ነው። እኔ ሁለት መፍትሄ ነው የምሰጣችሁ። አንደኛው ቅዱስ ጳውሎስ የተናገረው ርቱ ትታገሱነ በሁለቱም ያስተረጉማል። እንዳብነቱ ልትታገሱን ይገባል ይላል። ምን ማለት ነው? ቆይ መምህሮቻችን ይምጡ በሉ ይላል። እስኪ በሉ። ምንድን ነው ያልኳችሁ? ቅዱስ ጳውሎስ እንደዚህ ናቸው። የቆሮንቶስ ሰዎች እኛ እስከምንመጣ ለምን አትጠብቁም ብሏቸዋል። የሚያስቸኩልና ህሊና የሚረብሽ ነገር ከገጠማችሁ ፈጥናችሁ ያንን ሀሳብ አትይዙት። እስካሁን ከያዛችሁት የቤተ ክርስቲያን እውቀት የሚጣረስ ነገር ስትሰሙ ቆይ መምህሮቻችን ይምጡ ይባላል። ሁለተኛው መፍትሄ አባቶቻችንን ማወቅ ነው። እስኪ በሉ አባቶቻችንን ማወቅ ነው። አዎ፣ ይሄ በሃይማኖታችሁ ምዕመናን እግዚአብሔር ፈቅዶ ነው ያገናኘን። እኔም አጋጣሚውን ካገኘው ይሄን መልእክት ማስተላለፍ ፈልጋለሁ። ለማንም ሰው እንድታስተላልፉልኝ እፈልጋለሁ። አባቶቻችንን ማወቅ ለምንድን ነው? እግዚአብሔር እስራኤል እመሰ ሰማይከኒ ኢይከውነከ አምላከ ግብት፣ እስራኤል ብትሰማይ ኑሮ ድንገተኛ አምላክ አልሆንህም ነበር ይላል ኢሳይያስ። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቱ ለአይሌነ። ምህረቱን፣ ቸርነቱን፣ ይቅርታውን በሕይወታችን ላይ ያጸና በጥንተ ተፈጥሮ በሐዲስ ተፈጥሮ ወዶ አክብሮ የፈጠረን ስጋችንን ለብሶ ከመከራችን ያዳነን ወልደ እግዚአብሔር ሕያው ወልደ ማርያም ንጽሕት ቡሩክ መድኃኔ ዓለም ላደረገልን በጎ ሥራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ስሙ ለዘለዓለም የተመሰገነ ይሁን። በዚህ በቅድስት ሀገር ኢየሩሳሌም የተሰበሰባችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች መነኮሳት፣ እናቶች መነኮሳያት እዚህ በውጭ ስላለን ነው እንጂ ከውስጥ ብፁዓን ሊቃነ ጳጳሳት አበው አሉ እና የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ሁላችንንም ሰብስቦ ለዚህ አድርሶናልና እንኳን አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምንትኑ አጽሐቆ ለእግዚአብሔር ቃል ይረድ ውስተ ምድር። የእግዚአብሔር ቃል ወደ ምድር ይወርድ ዘንድ ምን አተጋው በሚል ርዕስ ነው የምንማማረው። የእግዚአብሔር ቃል የእግዚአብሔር አካላዊ ቃል ወደዚህ ምድር ይወርድ ዘንድ ምን አተጋው ወይም ምን መሻት ኖሮት ነው የሚል ነው። ሃይማኖተ አበው ምዕራፍ 16 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። ይህንን የተናገረው ታላቁ የቤተ ክርስቲያናችን ሊቅ ቅዱስ እለእስክንድሮስ ዘእስክንድርያ ይባላል። የእስክንድርያው ሊቀ ጳጳስ ቅዱስ እለእስክንድሮስ የቅዱስ አትናቴዎስ መምህር በ325 ዓመተ ምህረት አርዮስን ተከራክሮ የረታው
ሊቅ እለእስክንድሮስ የተናገረው ነው። በሃይማኖተ አበው መጽሐፍ ተጽፎ ይገኛል። እለእስክንድሮስ የተባለው አባት ፍጹምና ቅዱስ ጳጳስ ነበረ። ፈጽሞ የተማረ እንግዲህ እምከመኮነ ስርዋ ቅዱሰ ከማሁ አይጹቂሃኒ ይከውን ቅዱሰ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 11 ላይ ሲናገር፣ ስሩ ቅዱስ ከሆነ ቅርንጫፉም ቅዱስ ይሆናል ይላል። ስሩ ቅዱስ ከሆነ ቅርንጫፉ ቅዱስ ይሆናል። የወይራ ስር ካለው ቅርንጫፉም የወይራ ይሆናል። የሾላ ስር ከሆነ ቅርንጫፉም የሾላ ይሆናል። የበለስ ስር ከሆነ ቅርንጫፉም በለስ ይሆናል። የወይን ስር ከሆነ ቅርንጫፉም ወይን ይሆናል። የመርዝ ስር ከሆነ ደግሞ ሲያፈራ መርዝ ይሆናል። የኩርንችት ስር ከሆነ ኩርንችት ያፈራል ማለት ነው። ወኩሉ ሰናይ እጽ ሰናይ ፍሬ ይፈሪ፣ መልካም ዛፍ መልካም ፍሬን ያፈራል። ወእኩይሰ እጽ እኩየ ፍሬ ይፈሪ፣ ክፉ ዛፍም ክፉ ፍሬን ያፈራል ብሏል። ልክ እንደዚህ ሁሉ እናት አባት ቅዱሳን ንጹሐን ሲሆኑ ልጆቹም ያዩትን የሰሙትን ንጹሐን ቅዱሳን ይሆናሉ። መምህራን ንጹሐን ከሆኑ የሚማሩትም ሰዎች አይተው ንጹሕ ይሆናሉ። ከስጋዊ መምህር የተማረ ሰው ስጋዊ ይሆናል። ከመንፈሳዊ መምህር የተማረ ሰው መንፈሳዊ ይሆናል። ቅዱስ እለእስክንድሮስ ከተፍጻሜተ ሰማዕት ከቅዱስ ጴጥሮስ ሌሊት በጸሎት ቀን በስግደትና በትምህርት ጸንቶ ከሚኖረው ከቅዱስ ጴጥሮስ ከሰማዕቱ ከራሱ ኑሮ ይልቅ ለምዕመናን ደም መፍሰስ ይጨነቅ የነበረው የቅዱስ ጴጥሮስ ልጅ ነበረ። ቅዱስ እለእስክንድሮስ የትምህርት ልጁ ቅዱስ ጴጥሮስ ሲያስተምር ከሚያስተምርበት ወንበር ላይ ጌታችን ኢየሱስ ክርስቶስ ሲቀመጥበት ያየዋል። አብሮት መኖሩን ለማስረዳት በጌታዬ ወንበርማ አልቀመጥም ብሎ መሬት ላይ ተቀምጦ ያስተምር የነበረ፣ ክርስቲያኖች ለክርስቶስ ፍቅር በሚታረዱበት ወራት ኦግዚኦ ረስያ ለደምየ ማይተመ ደመ ኩሎሙ ሰማዕታተ አንጾኪያ፣ አቤቱ ጌታዬ የኔን ደም በአንጾኪያ ደማቸው የሚፈሱ የክርስቲያኖች ደም ማህተም አድርግልኝ፣ መከራ በእኔ ይብቃ፣ እኔ ልሙትና ምዕመናን በሰላም ይኑሩ ብሎ ሲጸልይ ከቅዱስ ማርቆስ መቃብር አሜን አሜን የሚል ድምፅ ይሰማለት ነበረ። በሱም ደም መፍሰስ የቤተ ክርስቲያን የዘመነ ሰማዕታት መከራ አብቅቷል። እሱ ንጹሕ መምህር እለእስክንድሮስን አፈራ። ከመንፈሳዊ ጌታም ሲናገር እስመ ዘተወልደ እምሥጋ ሥጋ ውእቱ፣ ከሥጋ የተወለደ ሥጋ ነው ብሎናል። ዮሐንስ ወንጌል ምዕራፍ 3 ላይ ሲናገር ወዘተወልደ እመንፈስ መንፈስ ውእቱ፣ ከመንፈስ የተወለደም መንፈስ ነው። ንጹሕና ቅዱስ የሆነ ሰውነት እንድናገኝ ወደ ሥጋዊነት ከሚያስተምሩ መምህራን መጠንቀቅ አለብን። የምናስተምራቸው የምንማርባቸው መምህራን ሕይወታችን ይወስናሉ። ሥጋዊነትን የሚደግፍ መምህራችን ሊሆን አይገባም። ለሥጋዊነት እኛ እንበቃዋለን። የሥጋ ዘመቻ የሚያስተምረን ሰባኪ አያስፈልገንም። ለሥጋችንማ ራሳችን ቆመንለታል እኮ። ሥጋችንን ለነፍሳችንን የሚያስገዛ አእምሮ ነው የሚያስፈልገን። ቅዱስ አትናቴዎስ የቅዱስ እለእስክንድሮስ የትምህርት ልጁ የእስክንድሪያው ፓትርያርክ ሐዋርያዊ ሲናገር መቅድመ ኩሉ ዕቀብ ከመ ትጽና በርትዕት ሃይማኖት፣ ወንድሜ ሆይ ከሁሉ አስቀድመህ በቀናች ሃይማኖት ትጸና ዘንድ አስብ። ከሁሉ ነገር ከግብረ ስራ ለሥጋ ከምትጠመድበት ስራ ከኑሮ ሁሉ በፊት በቀናች ሃይማኖት ትጸና ዘንድ አስቀድመህ ይህንን አስብ። ወባሕቱ
ታጥሪ ዘንተ ማበስጋ ወደም። ግን የቀናች ሃይማኖትን ከስጋዊ መምህር አገኛለሁ አትበል። እሱ እንደ ስጋ ያስተምርሃል እንጂ እንደ መንፈስ አያስተምርህምና። እስመ ለሊሁ ይቤ እግዚ ብፁዕ አንተ ስምዖን ወልደ ዮና እስመ የከሰተ ለከ ዘንተ ዘስጋ ወደም አላ አቡየ ዘበሰማያት። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ጴጥሮስን አመስግኖታል። ያመሰግነው ስምዖን ሆይ አንተ ብፁዕ ነህ፣ ስጋዊ ደማዊ መምህር የኔን የባህሪ ጌትነት አልገለጠልህምና የሰማይ አባቴ ገልጦልሃል እንጂ ብሎ እንደነገረው ጴጥሮስ የተመሰገነ ከስጋዊ መምህር ስላልተማረ ነው። አንተም ከስጋዊ መምህር መንፈሳዊ ትምህርት አገኛለሁ አትበል። ለራሳቸው ከሚኖሩ ሰዎች መንፈሳዊ ትምህርት አይገኝም ይላል። ይሄንን የወለደው ማን ነው? ቅዱስ እለእስክንድሮስ አትናቴዎስን ቢወልደው ቅዱስ አትናቴዎስ እንዲህ ብሎ አስተማረ። ቅዱስ እለእስክንድሮስ አባታችን ስለ ምግብ ምን ትላለህ ብለው ጠየቁት። ቀኑን ሙሉ ሲበሉ ውለው ማታም ሲበሉ የሚያመሹ አሉ። በሰባት ቀን የሚመገቡ ባይታውያንም አሉ። በሶስት ቀን የሚመገቡም አሉ። እኔ ግን እየዋልኩ አንድ ጊዜ እመገባለሁ አላቸው። አባታችን ስለ ሌሊት ትጋትና ስለ ጸሎት ምን ትላለህ ብለው ጠየቁት። ቀን ተኝተው ውለው ሌሊት ሲጸልዩ የሚያድሩ አሉ። ሌሊት ሲጸልዩ አድረው ቀን ተኝተው የሚውሉ አሉ። እኔ ግን መንፈቁን አርፌ በመንፈቁ ፈጣሪዬን አመሰግናለሁ ብሎ ተናግሮ ነበረ። በትጋህ ሌሊት የሚታወቅ ቀን ያስተማረውን ሌሊት በትጋት የሚያድርበት ፍጹም ሊቀ ጳጳስ ነበረ። ለውግዘት የማይቸኩል፣ በሰው ለመፍረድ የማይቸኩል፣ ሰውን ከቤተ ክርስቲያን ለማስወጣት የማይተጋ ታጋሽ አባት ነበረ። አርዮስ ክዷል እንደተባለ ክደቱን እያወቀ እንኳን ብቻውን እስኪመክረው በወንድም እስኪያስመክረው የእስክንድሪያና የሊቢያ ሊቀ ጳጳሳትን ያን ጊዜ የዛሬን ያርገውና ሊቢያ የክርስትና መዲና ነበረች። በሊቢያና በዙሪያው በአፍሪካ ያሉ ሊቃነ ጳጳሳትን ሰብስቦ ሳይመክረው አላወገዘው። በእስክንድሪያም ሰብስቦ እስኪታማ ድረስ እለእስክንድሮስ የአርዮስን ትምህርት ይቀበላል እንዴ ለምን ፈጥኖ አያወግዘውም እስኪሉት ድረስ ፈጥኖ የማያወግዝ ታጋሽ አባት ነበረ። እንኳን ጳጳስ ዲያቆንም ቢሆን ወዘእያፈጥን እዴሁ ለዘቢጥ፣ ዲቁና የሚሰጠው ሰው ምን አይነት ነው የሚለውን ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ላይ ሲነግረን እጁን ለመማታት የማያፈጥን ይላል። ይህን ሊቃውንት በጉባኤ ቤት ሲተረጉሙት አንደበቱን ለግዝት እጁን ለመማታት የማያፋጥን ዲቁና ቅስና ይገባዋል፣ ቶሎ ለመገዘት የማይቸኩል ለማውገዝ የማይቸኩል ይላል። እንግዲህ የእግዚአብሔር ቤተሰቦች በዚህ ዓለም ላይ የሚፈጠሩ ችግሮች በሁለት ምክንያት ነው አይደለም? ብዙ ምክንያት አለ። አንደኛው ዘግይቶ በመወሰን ነው። ሁለተኛው ደግሞ ፈጥኖ በመወሰን ነው። ቸኩሎ መወሰንም ሰዎችን እንድናጣ ያደርገናል። ዘግይቶ መወሰንም ቤተ ክርስቲያንን መጫወቻ ያደርጋታል። ሁለቱንም አስተባብሮ አስተካክሎ መያዝ የአይናማ ክርስቲያን ምልክት ነው። አባቶቻችን ሁሉም በጊዜው ያደርጋሉ። ምን ይላሉ አበው? ትምህርት ከመምህር ይገኛል፣ ጥበብ ግን ከእግዚአብሔር ይገኛል ይላሉ። ትምህርት ከመምህር ይገኛል፣ ጥበብ ግን ከእግዚአብሔር ነው። ጥበብ ማለት ምን ማለት ይመስላችኋል? ፈሊጥ ማለት ነው። ፈሊጥ ማለት ፈለጠ ለየ ከሚል የግዕዝ ቃል ነው የሚወጣ። ፈለጠ ለየ፣ ፈሊጥ፣ ፈሊጦት ማለት መለየት ማለት። ፈሊጥ መለየት። መለየት ማለት ምን ማለት ነው? ብቻህን የምትናገረውንና ከሰው ጋር የምትናገረውን መለየት። ከሰው ጋር የምትመክረውንና ብቻህን የምትመክረውን ሰው መለየት። ሰዎች ለምሳሌ ብቻቸውን ሲመክሯቸው ደስ ይላቸዋል። ከሰው መሀል ሲቆጧቸው ግን የሰው ልጆች በምድር ላይ የሚወዱት ትልቁ ነገራቸው ክብራቸው ነው። ለክብራቸው ስለሚጨነቁ ምክሩ ጠቃሚ እንኳን ቢሆን ሳይቀበሉት ይቀራሉ። ስለዚህ ብቻችን የምንናገረውን፣ ከሰው መሀል የምንናገረውን፣ ሰው ሲደክመው የምንናገረውን፣ ጠንክሮ ሳለ የምንናገረውን፣ ሰው ሲያዝን የምንነግረውን፣ በደስታው ጊዜ የምንነግረውን፣ የምንቆጣውን የምናከብረውን፣ የምንገስጸውን የምንመክረውን ለይቶ ማወቅ፣ ጊዜን ቦታ
ያወቀ ሰው ሁሉ ጥበበኛ አይባልም። የተማረ ሁሉ ጥበበኛ ሊቅ አይባልም። ጥበበኛ ማለት ጊዜ የሚያውቅ ነው። ጊዜ መቼት ነው አይደል የሚባለው? መቼት የሥነ ጽሑፍ ባለሙያዎች መሰለኝ እንደዛ የሚሉት። መቼት ማለት መቼና የቱን የሚያውቅ ማለት ነው። የት ምን ባደርግ ጥሩ ነው፣ የት ምን ብናገር ጥሩ ነው፣ መቼ ምን ብናገር ጥሩ ነው፣ መቼ ምን ባደርግ ጥሩ ነው። ሁሉንም በጊዜው ኩሉ ሰናይ ዘገብረ በጊዜሁ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሰሎሞን ሲናገር እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። ሁሉንም መልካም አድርጎ ነው የሰራው። የጊዜ ባለቤት እግዚአብሔር ቻልኩ ብሎ ሁሉን ነገር በአንድ ጊዜ አያደርግም። መፍጠር ስለሚችል የምናየውን ዓለም ሁሉ በአንድ ቀን አልፈጠረውም፣ በ6 ቀን ነው የፈጠረው። ስርዓት ጠባቂ አምላክ ስለሆነ እችላለሁ ብሎ ተወልዶ ዕለቱን ልደግ አላለም። ስርዓቱን ጠብቆ በጊዜው ነው። እና ፈሊጥ ማለት ዛሬ በቤተ ክርስቲያናችን ያለው ችግር መዘግየት ያለበትን ፈጥነን እንፈርድበታለን፣ ልንታገሰው የሚገባለን። ቶሎ መፍትሄ ሊሰጠው የሚገባው እየተንዛዛ ቤተ ክርስቲያን መከራዋን ታያለች። ይሄኛ ችግር ነው። እለእስክንድሮስ ግን ሁሉን ነው የሚያውቅ። አንድ መምህር ይሄን የሚያውቀው በምንድን ነው? ወይም አንድ የቤተ ክርስቲያን ሰው ይሄን የሚያውቀው በምንድን ነው ቢባል ስለተማረ ሳይሆን ስለጸለየ ነው፣ ስለኖረ ነው። የሚኖር ሰው ጥበብ ይሰጠዋል፣ የሚማር ሰው እውቀት ይሰጠዋል። ኑሮ መልካም ነው። እለእስክንድሮስ እንዲህ በመሆኑ አርዮስን የሚገረታበትን ጊዜ ታግሶ ተከራክሮ ረቶታል። ስሙን ሲያጠፋው ሲሰድበው ኑሮ ነበረ። እግዚአብሔር ግን በክብር እንዲያርፍ አድርጎታል። የቅዱስ እለእስክንድሮስ ረድኤቱና በረከቱ ከሁላችን ጋር ይሁን። አንድ ነገር ልነግራችሁ ፈልጋለሁ። አሁን ዛሬ የተነሳንበት ርዕስ የተገኘው ሃይማኖተ አበው ምዕራፍ 16 ቁጥር 2 ነው። ሃይማኖተ አበው የሚባል መጽሐፍ ታውቃላችሁ? እስኪ የምታውቁ እሺ፣ የማታውቁ በሉ አውጡ፣ አትፍሩ፣ አይዟችሁ። እግዚአብሔር ይስጥልን። ዛሬ ስቅለት ነው፣ መቼስ ማሳቅ አልፈልግም እንጂ ሙታችኋል በእውነት ማለት ነው። ሃይማኖተ አበው ሳታውቁ እንዴት ክርስቲያን ልትሉ ትችላላችሁ? ክርስቲያን ማለት አባቶቹን የሚያውቅ ነው። ልንገራችሁ፣ አሁን በየቦታው በየጉራንጉሩ በየስርቻው መምህር ሞልቷል። ጉራንጉር ስርቻ የምለው ኢንተርኔት፣ ፌስቡክ እና ቲክቶክ ነው። ይህ ጉራንጉር ነው፣ ስርቻ። በየታዛው መምህር ሞልቷል። በዚያ በሚለቀቁት ነገሮች የእናንተ ሕሊና ይበጠበጣል። መፍትሄው ምንድን ነው? ሁለተኛው መፍትሄ አባቶቻችንን ማወቅ ነው። እስኪ በሉ አባቶቻችንን ማወቅ በሉ። አዎ፣ ይሄ በሃይማኖታችሁ ምዕመናን እግዚአብሔር ፈቅዶ ነው ያገናኘን። እኔም አጋጣሚውን ካገኘው ይሄን መልእክት ማስተላለፍ ፈልጋለሁ። ለማንም ሰው እንድታስተላልፉልኝ እፈልጋለሁ። አባቶቻችንን ማወቅ ለምንድን ነው? እግዚአብሔር እስራኤል እመሰ ሰማይከኒ ኢይከውነከ አምላከ ግብት፣ እስራኤል ብትሰማይ ኑሮ ድንገተኛ አምላክ አልሆንህም ነበር ይላል ኢሳይያስ። እግዚአብሔር በኢሳይያስ አድሮ እስራኤል ብትሰማይ ድንገተኛ አምላክ አልሆንህም ነበር። እግዚአብሔር የአጋጣሚ አምላክ አይደለም። ወይም እኛ ትናንትና ፈላልገን ያገኘነው አምላክ አይደለም። ወይም ዛሬ ያገኘነው አይደለም። እንኳን ደህና መጡ አባታችን። እሺ፣ እግዚአብሔር የአጋጣሚ አምላክ አይደለም። ሕያው አምላክ ነው። ትናንት የነበረ ዛሬም ያለ ነገም የሚኖር ነው። ዕብራውያን ምዕራፍ 13 ቁጥር 8 ላይ እንዲህ የሚል ቃል አለ። ኢየሱስ ክርስቶስ ዘትማልን ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘለዓለሙ ድረስ ሕያው ነው ይላል። ያው ነው፣ ሕያው ነው፣ አንድ ነው። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘለዓለሙ ድረስ ያው ነው። የትናንትናውን አምላክ ነው የምናመልከው። እኛ ዛሬ ያገኘነው አምላክ የለም። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። እግዚአብሔር የትናንትና አምላክ፣ የዛሬ አምላክ፣ የነገ አምላክ ነው። የትናንትና አምላክ ከሆነ እግዚአብሔርን የምናመልከው እንደ ትናንትናዎቹ ነው። እኛ ዛሬ የፈለሰፍነውና የምንፈልስፈው የምንወስነው የምናደራጀው አምልኮ የለም። ሲጀመር አምልኮተ እግዚአብሔር
የተገለጠ ነው እንጂ የተወሰነ አይደለም። ሰዎች ሃይማኖትን መወሰን አይችሉም። የሚወሰን ሃይማኖት አይባልም። ስምምነት ነው፣ ሐሳብ ነው። ሃይማኖት የተገለጠ ነው። በብዙ ነገር ወብዙ መክፈልት አይዳ እግዚአብሔር በነቢያቲሁ እምትካት። በብዙ ጎዳና በብዙ መንገድ እግዚአብሔር ለአባቶቻችን በነቢያት ተናገረ። ወለነሰ በዳህሪ መዋይል ነገረነ በወልዱ ወረሰዮ ወራሴ ኩሉ ወቦቱ ፈጠሬ ኩሉ ፈጠሮ ለኩሉ ወውቱ ጸዳለ ሰባቲሁ ዘሄዝ ኩሎ በኃይለ ቃሉ። ለእኛ ግን በመጨረሻው ዘመን ዓለምን በመፈጠረበት ሁሉን ወራሽ ባደረገው የክብሩ መንጸባረቅና ጸዳል በሆነ ሁሉን በያዘ በአንድ ልጁ ተናገረ የሚል በአንድ ልጁ ተናገረ። እግዚአብሔር በወልድ ሕልው ሆኖ ነገረን። መንፈስ ቅዱስ በወልድ ሕልው ሆኖ ነገረን። ከዚህ በኋላ ሌላ መምህር አያስፈልገንም። የተገለጠውን ይዘን ነው የምንሄደው። ዕብራውያን ምዕራፍ 1 ላይ ከዚህ በኋላ እሱስ ምን አለ? ወውእቱ በአካለ ህላዊሁ ገብረ በዚያ ነጽሐ ኃጣውኢነ ወነበረ በየማነ እበዩ ዘበሰማያት። እርሱም በገዛ ደሙ ኃጢአታችን አንጽቶ በግርማው ቀኝ ተቀመጠ ይላል ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 1 ላይ ሲናገር ቁጥር 1 ላይ ወናየዳክሙ በይንተ ነገረ ሕይወት ዘሰማይናሁ ወዘርኢናሁ በአይንቲነ ወዘገሰሳሁ እደዊነ። በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ነገር እናወራችኋለን ይላል። ሕይወት ተገልጧል፣ ታይቷል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔር እሰ አልቦ ዘርእ ወግሙራ፣ እግዚአብሔርን ያየው ከቶ ማንም የለም። አላ ውእቱ ወልድ ኃይል ዘሃሎ ውስተ ጽንዓ ውእቱ ነገረነ። ግን በአባቱ እቅፍ ያለ በአባቱ እሪና ያለ በአባቱ ጌትነት በባህሪ ተዋሕዶ ተመለኮት በባህሪ ተዋሕዶ ተመለኮት ጸንቶ የሚኖር አንድ ልጁ ነገረን ይላል። ቅዱስ ፊልጶስ አታውቅም ምን አለ? እናማ የእግዚአብሔር ቤተሰቦች ሕይወት ተገልጧል። ያን የተገለጠውን ሕይወት በሐዋርያዊ ቅብብሎሽ ነው የምናምነው። በሐዋርያዊ ቅብብሎሽ ሐዋርያዊ ሰንሰለት ሊኖር ይገባል። የሰው ልጅ ይውላችሁ የሰው ልጅ እንደ አካል ነው፣ እንደ ሕዋስ ነው። እምነታችን ወይም ክርስትና እንደ አካል ነው። መጽሐፍ ቅዱስ እንደሚነግረን ክርስቶስ ጌታችን ኢየሱስ ክርስቶስ ራስ ነው። ቤተ ክርስቲያን አካል ናት። እኛ ደግሞ ሕዋሳት ነን። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደተነገረን ወውእቱ ርእሳ ለቤተ ክርስቲያን፣ እሱ የቤተ ክርስቲያን ራስ ነው ማለት ይላል። ራስ ይሄው ራስ ማለት ሕይወት አስተጋባኢ ልልና ሰብሳቢ ማለት ሕይወት ነው። ራስ ነው። ክርስቶስ የቤተ ክርስቲያን ራስ ነው ማለት የቤተ ክርስቲያን ሕይወቷ ነው ማለት። ሰው እጁን ስትቆርጡት ያልሞተውን ራሱን ስትቆርጡት ይሞታል። ሰውም ሕይወት የሌለው የሚሆነው ክርስቶስ ሲለየው ነው። ቤተ ክርስቲያን አካል ናት። አካል የሚባለው በቤተ ክርስቲያን አስተምሮ ከአንገት እስከ ወገብ ያለው ነው አካል የሚባለው። ሌሎቹ ሕዋሳት ነው የሚባሉት። ቦዲ የሚባል ልብስ ታውቃላችሁ አይደል? እና ከየት እስከ የት ነው? ከአንገት እስከ ወገብ ነው አይደል? እንግዲህ ይሄ ገብቷቸው ያውጡት አያውጡት አላውቅም፣ ግን ገርሞኝ ነው ስሰማው ማለት ነው። አካል የሚባለው ከዚህ ከአንገት እስከ ወገብ ያለው አካል ይባላል። ራስ ይሄ ነው። ሕዋሳት ደግሞ እነዚህ ናቸው። ቅዱስ ጳውሎስ ምን አለ? እንግዲህ ይሄ ልብ በሉ፣ አንድ ራስ አንድ አካል ነው ያለ፣ አንድ አምላክ፣ አንድ ክርስቶስ፣ አንድ ጌታ፣ አንድ ሕይወት ከአብ ከመንፈስ ቅዱስ ጋር ባለው ህልውና ማለት ነው። አንዲት ቤተ ክርስቲያን ነው ያለች፣ አንድ አካል እንዳለ። በጣም ብዙ ሕዋሳት ነው ያለን፣ ብዙ ሕዋሳት ልብ በሉ። ስለዚህ ብዙ ሕዋሳት ስንሆን ግን አንድ ሰው 10 ጣቶች አሉት፣ በጣም ብዙ ሺህ ሴሎች ይኖሩታል፣ የደም ስሮች ይኖሩታል፣ አጥንት አለው። እነዚህ ሁሉ ተቆጥረው ግን በአንድ ራስና በአንድ አካል ምክንያት ሰውየው አንድ ሰው ይባላል። በአንድ ራስና በአንድ አካል ምክንያት እንደዚህ ሁሉ ብዙ ነቢያት፣ መላእክት፣ ሐዋርያት፣ ሰማዕታት፣ ጻድቃን ያሉት፣ የሞቱት፣ የሚታዩት፣ የተሰወሩት፣ ኃጥአን፣ ጻድቃን፣ የበቁት፣ ያልበቁት ተሰብስበው አንድ ቤተ ክርስቲያን ይባላል። በማን ራስነት? በክርስቶስ ራስነት። በማን አካልነት? በቤተ ክርስቲያን አካልነት።
እንዘ ብዙኃን ንሕነ አሐዱ አካል ንሕነ እስመ ኩልነ እምአሐዱ ኅብስት ንነስእ። ሁላችን ብዙ ሕዋሳት ስንሆን አንድ አካል ነን፣ ምክንያቱም አንዱን ኅብስት ክርስቶስን እንቆርባለንና። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አሁን ልብ ብላችሁ ትሰማላችሁ። እንግዲህ ከእግር ጀምሮ እስከ ፀጉር ድረስ አንድ አካል ነው። ነገር ግን አንድ እጣት ተቆርጦ ቢወድቅ ሕይወት የሌለው ይሆናል። ለምን? ከአንዱ አካል የሚላክለትን ደም ወይም ኦክሲጅን ምግብ ያጣል። ስለዚህ ተቆርጦ ሲወድቅ ይፈርሳል፣ ይበሰብሳል፣ ይለወጣል። ከአካሉ ጋር እስከኖረ ድረስ ከሌሎች ሕዋሳት ጋር በህብረት እስከኖረ ድረስ ሰው ለመባል ይበቃል። ቅዱስ ጳውሎስ እንዲሁ ሁሉም አይን ቢሆን በምን እንሰማ ነበር ይላል። የቤተ ክርስቲያን ሊቃውንት ደግሞ ሲተረጉሙ እንዲያው አይን እኔ እኮ ነኝ ከሁላችሁ የበላይ ብላ ብትታበይ እንዴ ሌሎች ሕዋሳት ምን ይሏታል? እስኪ ብቻሽን ሁኝና ቆለል ቆለል ስትይ አንዱ ድንጋይ አፍርጦ ይጥልሻል ብለው በተመኩባት ነበረ ይላል። ታዲያ ተመልከቱ፣ አካል ለመባል ከሌሎች ሕዋሳት መለየት የለብንም። አላችሁ ዘመዶች? እግዚአብሔር ከሁላችን ጋር ይሁን። ታዲያ እነዚህ ሕዋሳት እነማን ናቸው? ነቢያት፣ ሐዋርያት፣ ሊቃውንት፣ መላእክት፣ የሞቱትና ያሉት ብቻ ናቸው፣ ሁሉ ናቸው። አካል ለመባል ሰውየው አንድ ሰው ወይም ሴትዮ አንድ ሰው ለመባል ሕዋሳት ከምን መለየት የላቸውባቸውም? እስኪ መልሱልኝ። ከየት ነው መለየት የለባቸው? ከሌሎች ሕዋሳትና ከሌሎች አካላት መለየት የለባቸው። እኛ በቤተ ክርስቲያን ሕይወት እንድናገኝ ከሊቃውንትና ከቅዱሳን ኅብረት መውጣት የለብንም። ተረድታችሁኝ ከሆነ እንግዲህ ይሄን የምነግራችሁ አንድ አካል ነን። የዛሬ 7517 ዓመት የነበረው አዳምና ዛሬ ያለነው አንድ አካል ነን። ቢሞቱም በሰማይ ሆነው አንድ አካል ነን። ምን ሰብስቦን? አንድ ራሳችን ክርስቶስ። ማን ሰብስቦን? አንዲት አካላችን ቤተ ክርስቲያን ሰብስባል። የዛሬ 2600 ዓመት የነበረው ኢሳይያስና ዛሬ የቆምነው እኛ አንድ ሕዋሳት ነን። ስለዚህ አዲስ ነገር መጥቶ እንዳይበጠብጠን ከትናንትናዎች ሕዋሳት ጋር ኅብረት ሊኖረን ይገባል። ተቆርጠን መሄድ የለብንም። አዲስ ትምህርት ስትሰሙ እንዲህ በሉ። ይሄንን በመጀመሪያው ክፍለ ዘመን የነበሩ ሊቃውንት ምን ብለውታል? ማለት ስንፍና ካልተቆጣጠራችሁ በስተቀር መጽሐፍ ስልካችሁ አሁን ሊቅ ነው። እኔም አላውቀውም መጽሐፍ ሁሉ የኔ ስልክ ይሸከማል። እኔ ለፍቼ የማጠናውን መጽሐፍ ስልኬ በ5 ደቂቃ ይጫንበታል። አሁን መጽሐፍ እጃችሁ ላይ አለ። ምንም ምክንያት የለንም። በግሪክኛ የነበሩ በዕብራይስጥ የነበሩ የነ ቅዱስ ዮሐንስ አፈወርቅ የነ ቅዱስ ቄርሎስ መጻሕፍት በሙሉ በእንግሊዘኛ አማዞን ላይ ይሸጡላችኋል። ገዝታችሁ ማንበብ ትችላላችሁ። ታዲያ ለምንድን ነው ትናንትን የማታዩት? ዛሬ በመጣ ቁጥር ደንግጣችሁ መምህር እንደሌለው ሰው አውራ እንደሌለው ሰው ጭጭ የምትሉት የፈለገ ሰው እንደ ማሽን የሚዘውራችሁ ለምንድን ነው? እንዴ እኛ እኮ ድሀ አደጎች እኮ አይደለንም። አባቶች ያሉን ሰዎች ነን። በሁለተኛው ክፍለ ዘመን ምን ተብለዋል? አግናጢዮስ ምን ብለዋል? ሄሬኔዎስ ምን ብሎ ነበር? ሁለተኛው ክፍለ ዘመን ላይ የሐዋርያት ደቀ መዛሙርት ምን ብለዋል? ቀሌምንጦስ ምን ብሎ ነበር? ይሄን ምን ብሎ ተረጎመው አትሉ? አንድ ጥቅስ ሮሜ ኤፌሶን በተባለ ቁጥር ለምን ትጨነቃላችሁ? መምህር አላችሁ እኮ ሰንሰለቱ እኮ አልተበጠሰም። ሄዳችሁ ምንጩን አታጠሩም? ትናንትን ነው ማየት። ትናንት ለነገ የሚታይ ነው። መኃልየ ዘሰሎሞን ላይ አንድ ጥቅስ ላስታውሳችሁ። አንዲት ሙሽራ ሙሽራዋን እንዲህ ትለዋለች፣ አይቴ ትሬኢ ወአይቴ ተሰክብ እንዘ አንጀጊ። እኔ በቀትር አሁን ቀትር ነው አይደል? በቀትር ስቅበዘበዝ አንተ የተሰማርተህ ነው ትለዋለች። ሰናይት እማንስት እመሰ እያይመርኪ ፀሐይ ውስተ ሰኮናሆሙ ለመሬት። ልብ በሉ። ከሌሎች ሙሽራዎች ሁሉ ያማርሽ ሆይ አንቺ ራስሽ እኔ ያለሁበትን ካላወቅሽ የመንጋዎችን ሰኮና ተከትለሽ ውጪ ይላታል። ልብ ብላችሁ ሰው ራስሽ ማወቅ ካቃተሽ የመንጋዎችን ሰኮና ተከትለሽ ስትወጪ
በዚያ ታገኛለሽ። በረኞቼ ድንኳንም አጠገብ ግልገሎችሽን አሰማሪ ይላል። ምን ማለት ይመስልሻል? አንቺ የሚላት ማንን ነው? ምእመን ነው። እኔንም እናንተንም ነው። ቤተ ክርስቲያን ናት፣ ምእመን ናት። አንቺ የምትባል ሁላችንም ለአንድ ለክርስቶስ ሙሽሮች ነን። ለሁላችን አንድ ሙሽራ ክርስቶስ ነው ያለን። ሴት ወይም ወንድ አይደለም እያወራሁት ያለ። አንቺ የምትባል የክርስቲያን ነፍስ ናት። ራስሽ ማወቅ ካቃተሽ አለ። ልብ ብላችሁ ስሙ። መኃልየ ዘሰሎሞን ምዕራፍ 1 ላይ እንግዲህ ጆሮአችሁን እንዲያደምጥ እርዱት። ራስሽ ማወቅ ካቃተሽ ሙሽራዬ አለ፣ ነፍሴን ነው። አንቺ ራስሽ የኔን ሃይማኖት የኔን ምስጢር ማወቅ ካቃተሽ የመንጋዎችን ሰኮና ተከትለሽ ውጭ። መንጋዎቹ እነማን ናቸው? ነቢያት፣ ሐዋርያት፣ የሐዋርያት ደቀ መዛሙርት፣ የነዚያ ደቀ መዛሙርት በዚያ ሰንሰለት ያመጡት የነሱን ሰኮና ተከትለሽ ሂጂ። በነሱ ድንኳን ግልገሎችሽን አስተማሪ ማለት በነሱ ጉባኤ በነሱ ትምህርት ልጆችሽን አስተማሪያቸው ማለት ይሄ ነው ወገኖች፣ ክርስትና ይሏቸዋል። ሄደን መጠጋት ያለብን ከትናንትናዎቹ ነው። እኛ ያመጣ ነው መጽሐፍ ቅዱስ እንዴ። አንድ ሰው መጽሐፍ ቅዱስ እንዲህ ይላል። ቆይ መጽሐፍ ቅዱስን የሰበሰቡት ለመጽሐፍ ቅዱስ ጥብቅና የቆሙለት ሄሬኔዎስ ምን ብለዋል አትሉ? ግኖስቲኮች የሚባሉት ሁለተኛው ክፍለ ዘመን ላይ የነበሩት ግኖሲስ የሚሉት ያው የግሪኩ ቃል ነው። ግኖሲስ ማለት እውቀት ነው። ግኖስቲኮች የእውቀት ሰዎች ናቸው። ይኸው ለዚህ ዓለም ሁለት አምላክ አለው እንደዚህ የሚሉት ሴት ኃጢአት ነው፣ ማግባት ነውር ነው የሚሉ ናቸው። እኛ ጋብቻ ቅዱስ ነው የምንለው። ታዲያ እነዚህ ሰዎች የበርናባስ ወንጌል፣ የጴጥሮስ ወንጌል፣ የያዕቆብ ወንጌል፣ የእንትና ወንጌል እያሉ ማት ወንጌል ሲያመጡ ቅዱስ ሄሬኔዎስ የተባለው አባታችን ምን ብሎ የነገራቸው? ቆይ ታው ወንጌል 4 ነው አላቸው። ብዙ ነው አሉት። ምን ማስረጃ አለ? እኛም ይዘናል፣ አንተም ይዘናል። የዛን ጊዜ መጽሐፍ ቅዱስ ተሰብስቦ አልተጠረዘም። ምን አላቸው? ቆይ እኔ የፖሊካርፐስ ልጅ ነው። ፖሊካርፕ ተብሎ ልታገኙ ትችላላችሁ። በእናንተ በቅርብ ባሉ እንግሊዘኛ ምንጮች ላይ ፖሊካርፕ ይለዋል። ፖሊካርፐስ እኔ የፖሊካርፐስ ልጅ ነኝ። ፖሊካርፐስ ደግሞ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ዮሐንስ ደግሞ የጌታ ደቀ መዝሙር ነው። እናንተ የማን ልጆች ናችሁ አላቸው። ከየት ነው የቀዳችሁት? ምንጫችሁ ምንድን ነው? ሰንሰለታችሁ የት ያለ? ከሕዋሳቱ ተበጥሳችኋል እኮ አላቸው። ከማን ያወረዳችሁት አላቸው። በዚህ ነው የያዛቸው። መጽሐፍ ቅዱስ ሳይጠረዝ እንደ ዛሬው እንዲህ ተጠርዞ ሳይገኝ መጽሐፍ ቅዱስን የጠበቁት በሐዋርያዊ ቅብብሎች ነው። ስለዚህ እግዚአብሔር ቤተሰቦች አባቶቻችሁን እወቁ። ዛሬ እንዳይበጠብጣችሁ ከፈለጋችሁ ትናንትን እወቁት። ነገን በሰላም ለመጓዝ ከፈልጋችሁ ደግሞ ዛሬን እወቁት። ዛሬ የትናንት ልጅ ነው፣ ነገ ደግሞ የዛሬ ልጅ ነው። ትናንትን ካላወቅነው ዛሬ ይበላሻል። ዛሬን ካበላሸ ነው ደግሞ ነገ የተበላሸ ይሆናል። ነገ ከተበላሸ መጨረሻችን ይበላሻል። ያ እንዳይሆን ትናንትን ጠንቅቀን ማወቅ አለብን። ለዚህ ነው አሁን ለእስክንድሮስን ታውቁት ነበር? ሰምታችሁ ታውቃላችሁ? ታዲያ እንደው ምን ይሻላችኋል እናንተ? የዘፋኝ ስም ትሸመድዳላችሁ፣ የኳስ ተጫዋች የጫማ ቁጥሩን ሳይቀር ትሸመድዳላችሁ። እንዴ የቤተ ክርስቲያንን ግን ሊቃውንት የማታውቁ ከሆነ ዝም ብላችሁ መበጥበት። እግዚአብሔር ሰላም ይስጠን፣ ሰላም ይስጠን። በእውነቱ ምን ያደገድገ ከንዘ ወልደ ንጉሥ አንተ የንጉሥ ልጅ ስትሆን ምን ያከሳል የተባለ እኮ የዳዊት ልጅ እዚሁ አምኖን የንጉሥ ክርስቶስ ልጆች ነን። እንዴት ነው እናት እንደሌለን ሁለቱ ጡቶቿ ወተትን ከማፍለቅ የማይደርቁ እናት አለችን ቤተክርስቲያናችን። ምን አተን ነው እንዲህ እንደ ድሃ አደግ ምን ደርቀው? እና አንብቡ፣ ጊዜ ይኖራችሁ። እውነቴን ነው። ኢየሩሳሌም መጣችኋል፣ እንኳን ደህና መጣችሁ። ግን ኢየሩሳሌም ተሳፍሮ መሄድ ብቻ አያጸድቅም። በጣም ይቅር በሉኝ። የሚያጸድቀው ሁልጊዜ ራስን መጠበቅ ነው። እስኪ ራስን መጠበቅ በሉ። አዎ ራስን መጠበቅ ነው። ራስን መጠበቅ ነው። አንድ ሰው ቤተ መንግስት ገብቶ ምሳ ገብቶ ስለወጣ ከዚያ በኋላ ሁልጊዜ ሰላም ይሆናል? አንድ ቀን ቤተ መንግስት ውስጥ ገብቶ ምሳ ገብቶ ስለወላ ከዚያ በኋላ ማንም የማይነካው መሆን ይችላል? አይችልም። ራሱን የሚጠብቅበትን መንገድ ሲያበጅ ነው። ገብቶ የወጣ ሁሉ ተጠብቆ አይኖርም። ይሄ የእግዚአብሔር ቤተ መንግስት ነው።
ክርስቶስ መንግስቱን የገለጠበት ቀን ነው ዛሬ። እዚህ ቤተ መንግስት ውስጥ መጣን። ሰማያዊ ቤተ መንግስት ኢኮነት መንግስቴ መንግስቴ ኢኮነትም ዝንቱ ዓለም፣ መንግስቴ ከዚህ ዓለም አይደለችም ብሎ ነበር። ሰማያዊ መንግስቱን ዛሬ ገልጧል። ዛሬ በዚህ መንግስት ጥላ ውስጥ ነው ያለነው። ግን ከዚህ መንግስት እንዳንወጣ ምን ያስፈልገናል? ራስን መጠበቅ። የምንጠብቀው በምንድን ነው? በትምህርት ነው የምንጠብቀው። እለእስክንድሮስ አንዱ ነው። ስለዚህ ሃይማኖተ አበውን እንድታውቁት ከዛሬ በኋላ ቢቻላችሁ ሃይማኖተ አበው መጽሐፍ ገዝታችሁ አንብቡ። በግዕዝና በአማርኛ አለላችሁ ገዝታችሁ ይኖራችሁ ሁላችሁ። ወደ ትምህርታችን እንድ ይሄ መግቢያ ነው። ስለዚህ እንዲህ አድርገው እምነትን ጠብቀው ያቆዩ አባቶቻችን ረድኤታቸው አይለየን። የትምህርታችን ርዕስ ምንትኑ አጽሐቆ ይረድ እግዚአብሔር ቃል ውስተ ምድር። ቅዱስ እለእስክንድሮስ ትምህርቱን ጀመረ። አርዮስን ሲቃወመው ነው። አርዮስ ወልድ ምንድን ብሎ ነበር የሚያምነው? ፍጡር ነው ብሎ ነበር የሚያምነው። ወልድ ፍጡር ነው። እነ ቅዱስ አትናቴዎስ፣ እነ ቅዱስ እለእስክንድሮስ፣ እነ ቅዱስ ቄርሎስ ዘእስክንድርያ፣ እነ ቅዱስ ጎርጎርዮስ ዘንዚናዙ ነገረ ክርስቶስን ሁልጊዜ ከነገረ ድህነት ጋር እያያዙ ነበር የሚያስተምሩት። ወልድ ፍጡር ነው ሎቱ ስብሐት ሲል አርዮስ እለእስክንድሮስ ምን አለ? እንዴ ወልድ ፍጡር ከሆነ ፍጡርን ሊያድን ይችላል ወይ ብሎ ለመሞገት ነበረ አንዱ የተረታበት መንገድ። ፍጡርን ሊያድን አይችልም። ለምን? በአዳም የፈረደበት እግዚአብሔር ከሆነ አዳምን ሊያድነው የሚችልም እግዚአብሔር ብቻ ነው። አዳም መሬት አንተ ወትገብ ውስተ መሬት፣ አዳም ሆይ መሬት ነህና ወደ መሬትነትህ ትመለሳለህ። እርግምተ ትኩን ምድር በእንቲአከ፣ ምድር በአንተ ምክንያት የተረገመች ትሁን። ሶከ ወአሜከላ ለይብቁልከ፣ እሾህና አሜከላ ይብቀልብህ ብሎ የረገመው ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንዲህ ብሎ የረገመው እግዚአብሔር ነው። እግዚአብሔር የረገመውን ማንሳት የሚችለው እግዚአብሔር ነው። እግዚአብሔር የፈረደበትን እግዚአብሔር ነው ማዳን የሚችለው። ወልድ ፍጡር ከሆነ ፍጡር እንዴት አድርጎ ይህን ዓለም ያድነዋል? እንዴት ክርስቶስስ የዓለም አዳኝ ሊባል ቻለ ብሎ ነበር አርዮስ ላይ የተረታበት። በጣም ብዙ ሙግት ሞግተውታል። ወልድ ፍጡር ከሆነ ይላሉ እግዚአብሔር የዚህ ዓለም ፈጣሪ አይደለማ፣ የፈጠረው ነው ፈጣሪ ሊባል የሚገባው። ምክንያቱም ወልድ ዓለምን እንደፈጠረ በወንጌል ከተጻፈ ወቦቱ ኩሉ ኮነ ወዘንበሌ ውስጥ አልቦ ዘኮነ ወይምንትኒ እምዘኮነ ወዘይኮነ በእንቲአሁ ቦቱ ሕይወቱ ሁሉ በሱ ተፈጠረ፣ ያለሱ ምንም ምን የተፈጠረ የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በሱ ከተፈጠረ በወልድ ሁሉ በወልድ ከተፈጠረ አብ ደግሞ ካልፈጠረ ወልድ ከፈጠረን የፈጠረው ነው ፈጣሪ። አብ ፈጣሪያችን ላይ ሆን ነው ማለት ነው። ምክንያቱም ወልድ ዓለምን ፈጥሯልና። ሁለተኛ ወልድ ፍጡር ከሆነ ለወልድ ደግሞ አምላክ ብለን የምንሰግድለት ከሆነ ምክንያቱም ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስክድ ኩሉ ብርቅ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር፣ ከሰማይ በላይ ከሰማይ በታች ከምድርም በታች ያለው ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል ተብሎ ተጽፏል። ፊልጵስዩስ ምዕራፍ 2 ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊንበረከክ የሚገባው ከሆነ ክርስቶስ ፍጡር ከሆነ በፍጡር የሚያመልክ ደግሞ እርጉም ነው ተብሎ በኦሪት ተጽፏል። በፍጡር የሚያምን እርጉም ነው ተብሎ ከተጻፈ ክርስቶስ ፍጡር ከሆነ ለሱ ደግሞ የአምላክነት ስግደት የምንሰግድለት ከሆነ እርጉም ነህ ማለት ነው አርዮስ ነበር ያለው ቅዱስ አትናቴዎስ። ለፍጡር እየሰገድክ ነውና። እኛ ግን ሰው ለሆነ ቃልን ለሆነ ስጋ በተዋህዶ አንድ አድርገን ለስግው ቃል ክርስቶስ ነው የምንሰግደው። ፍጡር ዓለምን ሊያድን አይችልም። አምላክነትም ለፍጡር አይሰጥም፣ ተሰጥቶም አያውቅም፣ ሊሰጥም አይችልም። እግዚአብሔርነት የብቻው ነውና ወቦቱ ብርሃን ዘይጠፍ፣ የማይጠፋ ብርሃን አለው። አልቦ ዘይክል ቀሪበ ሀቤሁ፣ ወደሱ ሊቀርብ የሚችል ማንም የለም ይላል ቅዱስ ጳውሎስ። ማንም ሊቀርበው አይችልም። ሕያው ብርሃን የሆነ እግዚአብሔርን የሚያውቀውም ከቶ የለም። ታዲያ እንዲህ የሆነን እግዚአብሔርን ማን ሊቀርበው ይችላል? አምላክነቱንስ እንዴት ያካፍላል? እግዚአብሔር ቀናኢ ነውና እየው ክብሬ ለባዕድ ይላል በኢሳይያስ አድሮ፣ ክብሬን ለማንም አልሰጥም ይላል እግዚአብሔር።
ስለዚህ ክርስቶስ ፈጣሪ ነው እንጂ ፍጡር አይደለም። ሊያድነንስ እንዴት መጣ? እንዴት ሊዋጀን ቻለ? ፍጡርማ ቢሆን ኑሮ ብሎ መልሶለታል። አሁን ዛሬ ከዚሁ ከነገረ ድህነት ጋር አያይዞ የተናገረውን ልንገራችሁ። ወደ ርዕስ የመጣው ማለት ነው። ምንትኑ አጽሐቆ ለእግዚአብሔር ቃል ይረድ ውስተ ምድር። የእግዚአብሔር አካላዊ ቃል ወደዚህ ምድር ይመጣ ዘንድ ምን አተጋው? እግዚአብሔር ዝም ብሎ ለምንድን ነው ሳይወለድስ ቢያድነን ለምንድን ነው ወደዚህ ዓለም መምጣት ያስፈለገው? የመጣው ማን ነው? ቃል። እስኪ ቃል በሉ። ቃል ድገሙት። ቃል ወደዚህ ዓለም መጣ። ዮሐንስ ምዕራፍ 1 ቁጥር 1 ላይ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃል ሥጋ ሆነ። ቃል ነው የመጣው። ቃል ወልድ ቃል ሲሆን አብ ምን ይሆናል? አባት። አዎ ጥሩ ነው። ወልድ ቃል ሲሆን አብ ምን ይሆናል? እስኪ ሞክሩ፣ አይዟችሁ። በእርግጥ ሃይማኖት አይሞከርም፣ ሂሳብ ነው የሚሞከረው። ሃይማኖት አይሞከርም። እሺ ምንድን ነው? ወልድ ምንድን ነው? ቃል። ቃል በሉ። ወልድ ቃል ከሆነ አብ ምንድን ነው? ልብ ነው። ምንድን ነው? ልብ። ምክንያቱም ቃል የሚወጣው ከየት ነው? ከልብ። ወልድ የተወለደ ከማን ነው? ከአብ። ስለዚህ ወልድ ምንድን ነው? ቃል በሉ። አብ ምንድን ነው? እንዳትረሱ ይሄን። ቅዱስ ቴዎዶጦስ ዘእንቆራ የሚባል ስም ሰምቶ የማያውቅ እስኪ እጁን አውጡ። ግድ የላችሁም እንዳትዋሹ። ዛሬ ደግሞ እዚሁ ናችሁ። እሺ አልሰማችሁም? በቃ እሺ። ማጅላን የሚል ስም ሰምቶ የሚያውቅ አውጡ። ተመስገን። አዎ ቴዎዶጦስ ዘእንቆራ። እነዚህን አባቶች ብታውቋቸው እኮ ማንም ሰው እንደ በግ አይነዳችሁም ነበር። የእስራኤል በግ በእርግጥ ይከተላል እንጂ አይነዳም። የእኛ ሀገር በግ ነው የሚነዳው። እዚህ በግ እረኛ ነው ፊት የሚሄደው እንጂ በግ አይነዳም። እዚህ ቴዎዶጦስ ማን ያልኳችሁ? ዘእንቆራ። እንቆራ ማለት ተርኪ ወይም ቱርክ ሂዶ የሚያውቅ ሰው አንካራ ማለት ነው። እንቆራ። ቅዱስ ቴዎዶጦስ ዘእንቆራ በዚያ ሊቀ ጳጳስ የነበረው ማለት ነው። እሱ ምን ብሏል? ህየንተ ልብ ዘዜ ነአምሮ ለአብ ህዬ። በዚህ ባለው ልብ ፈንታ አብን እናውቀዋለን። ህየንተ ቃል ዘዜ ነአምሮ ለወልድ ህዬ። በዚህ ስላለው ቃላችን ፈንታ ወልድን በቃልነት በዚያ እናውቀዋለን። ህየንተ እስትንፋስ ዘዜ ነአምሮ ለመንፈስ ቅዱስ ህዬ። እዚህ ልብ እንዳለ አብን በልብነት እናውቀዋለን። እዚህ ቃል እንዳለን ወልድን በቃልነት እናውቀዋለን። እዚህ እስትንፋስ እንዳለን መንፈስ ቅዱስን በእስትንፋስነት እናውቀዋለን። ይሄ ልብ፣ ቃል፣ እስትንፋስ። ለምሳሌ ይሄ ምን ይጠቅመናል ልትሉ ትችላላችሁ። አንድ ሰው ልብ አለው፣ ቃል አለው፣ እስትንፋስ አለው። ሰውየው ስንት ሰው ነው የሚባለው? አብ ልብ፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ። ስንት እግዚአብሔር ይባላሉ? አንድ እግዚአብሔር ይባላሉ። እግዚአብሔር ይስጣችሁ። እሺ አንድ ነገር በወረቀት ጻፉ። ያልያዛችሁም በቃ የያዘ ሰው ይጽፋል። እሺ ጻፋችሁ። ስትጽፉ አንድ ነገር ጻፉ። በቃ እሺ ቀራኔው ብላችሁ ጻፉ። እሺ እዚህ ስላለ ቀራኔው ብላችሁ ጻፋችሁ። ይሄ ቀራኔው የሚለው ቃል ወረቀት ላይ ስትጽፉት ልባችሁ ውስጥ ወጥቶ ይወድቃል አይወድቅም? ወድቋል? አልወደቀም። ልባችሁ ውስጥም አለ፣ እንደገናስ ወረቀቱ ላይም አለ። ወልድ ወደዚህ ዓለም መጥቶ ስጋ ሲለብስ ከአብ አልተለየም ማለት ቃል የምንለው ለዚህ ከአብ ሳይለይ ወደዚህ መጣ። ልክ እንደ ቃል፣ ልክ እንደ ጸዳል። ዕብራውያን ምዕራፍ 1 ቁጥር 3 ደግሞ ስታነቡት ዘውእቱ ጸዳለ ስብሐቲሁ ይላል። እሱ የአብ ጸዳል ነው። ጸዳል ማለት ብርሃን ማለት ነው። የአብ ብርሃን ወይም ይሄ ጨረሩ ማለት ይሄ የሚወርደው ጨረር የሚለው ብዙ የማይመጥን ቃል ነው፣ ግን ለእናንተ ላወርደው ብዬ ነው። ወዴት ልውሰዳችሁ? ስለዚህ ይሄ ብርሃን ወይም ጨረሩ ከፀሐይዋ ከክበቧ ሳይለይ እዚህ ይመጣል። እዚያ ሳይለይ ነው እዚህ የሚመጣው። ወልድም ከአባቱ ሳይለይ መጣ። ቃል ወደዚህ ያለ መጣ። በቃልነቱ ከዊን ማለት መሆን ነው። ወልድ የአብ ኃይል ወይም የአብ ክንድ ይባላል። ክንድ ይሄን አነሳሁት። እዩ ይሄን ሳነሳው
እጄ ተቆርጦ ነው ያነሳስ? አይቆረጥም። ወልድ የአብ ምንድን ነው? ክንድ ነው። የአብ ኃይል ነው። ከአባቱ ሳይለይ መጣ። ቃል ከልብ እንደማይለየው ሁሉ፣ ብርሃን ከክበብ እንደማይለየው ሁሉ ዕብራውያን ምዕራፍ 1 ቁጥር 3 ክንድ ከአካል እንደማይለየው ሁሉ፣ ቃል ከልብ እንደማይለየው ሁሉ ወልድ ሳይለይ ወደዚህ ዓለም መጣ። ለምንድን ነው ወደዚህ ዓለም የመጣው? ምንትኑ አጻቆ ይረድ ቃለ እግዚአብሔር ውስተ ምድር ወይሰገው እምቅድስት ድንግል ንጽሕት ቅድስት ድንግል ከምትሆን ከመቤታችን ከቅድስት ድንግል ማርያም ሰው ይሆን ዘንድ ያተጋው ምንድን ነው? ከቅድስት ድንግል ማርያም ለምን ይመስላችኋል? ከቅድስት ድንግል ማርያም የተወለደው ኃጢአት የመጣው በምንድን ነበረ? በሴት ነው የመጣው አይደለም? አዎ፣ ኃጢአት በሴት ነው የመጣው። ያችውም ማን ናት? እናታችን ሔዋን ናት። ሔዋንን ጀማሪ ሰባኪ ሔዋንን በመሳደብ ነው የሚጀምረው። ሔዋን በነገራችሁ ላይ በጣም ደግ እናት ናት እንድታውቋት። እውነቴን ነው። አሁን እኛ የምናውቀው ኃጢአቷን ነው። ንስሐ ገብታ ግን ክርስቶስ እንዲወለድ እንዳደረገች አታውቁም? ንስሐ ገብታ አልቅሳ እኮ ነው ቃል ኪዳን የተሰጣት ከአዳም ጋር። አሁን እሷ ጸድቃለች፣ ለእኛ ይብላን እንጂ እሷ ገነት ውስጥ ነው ያለች። ዝም ብሎ ሔዋንን ሲሳደብ ይውላል ሰው ሁላ። እሷ ገነት ገብታ ብርሃን ለብሳ ነው ያለችው ዛሬ። ደግሞም ለልጆቿ እያለቀሰች ነው። ኦ አዳም ምን ተረሰይናከ፣ ኦ ሔዋን ምን ተረሰይናኪ ይላል ቅዱስ አትናቴዎስ በቅዳሴው። አዳም ምን አደረግን፣ ሔዋን ምን አደረግን ሲልና እናንተስ ብርሃን ለብሳችኋል፣ ጸድቃችኋል፣ እናት አባትን ማውቀስ አይገባም። እኛን ልጆቻችሁን ግን በልዓተና ኃጢአት እንደ እሳት በላችን፣ ለእኛ ለምኑልን፣ እናንተንስ ልንወቅሳችሁ አይገባም ብሎ ይናገራል ቅዱስ አትናቴዎስ። እና እናታችን ሔዋን እኔ እንደው ሔዋን በአንድ በኩል መከራዋ ያሳዝነኛል። የእውነቴን ነው የምነግራችሁ። ከአዳም ጋር ስትጣላ ሁሉ በጣም ነው የምታሳዝነኝ። አሁን የዛሬ ሚስት ቢከፋት ላጎቷ ትደውላለች። ሔዋን ቢከፋት የት ትሄዳለች? ሰው የለ፣ ዘመድ የለ፣ አማቾች የሉ፣ እናት አባት የለ፣ ጎረቤት የለ፣ ወንድም የለ። ቢከፋትም ብቻዋን። ያው አዳም ነው የነበረው። አዳምም እንደዚሁ መጠጊያ የለውም፣ ብቻውን። እና እነዚህ በሴት ጆሮ በኩል ነው ሐዘን የመጣው። በሴት በኩል ሐዘን እንደመጣ በሴት ጆሮ ደስታ መጣ። ያቺ ሴት ማን ናት? እመቤታችን ቅድስት ድንግል ማርያም። በሴት ጆሮ እርግማን ወረደ። በሕማም ለዲ ወሊደኪ ይኩን ምግባይኪ ሀበ ምትኪ፣ በጭንቅ በስቃይ በጋር ተሰቃይተሽ ውለጅ፣ ወልደሽም ፈቃድሽ ወደ ባልሽ ይሁን